ስርጭታችን እንደቀጠለ ነው። አሁን ደግሞ ወደ ፖለቲካ ዜናዊ ተንታኛችን አቶ ሽሎሞ ሞላ የቀድሞ የክኔሴት አባልና ምክትል አፈ ጉባኤ የህዝብ ተወካዮች ምክር ቤታችን አልፋለኝ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል፣ እንደምን ዋልክ? ሰላም ነህ? ስቱዲዮ ልንገባ አካባቢ አቶ ሽሎሞ በእስራኤል አየር ኃይል ተዋጊ አውሮፕላኖች በሶሪያ ደማስቆ ድብደባ ፈጽመው ነበር። አጃሃዳ ሙስሊም ድርጅትን ለመጉዳት ተብሏል። ተጨማሪ የሆነ ዜና አለ? አይ ተጨማሪ ነገር እንኳን የለኝም። ግን ኖ እንደዚህ እንበል፣ ሱሪያ ውስጥ የሚደረግ ወይም የሚጠነሰስ ወይ ተንጠንስሶ የቆየና እንደገና ማንሰራራት የሚፈልግ የሽብርተኛ ስራ ካለ እስራኤል በበላይነት መደምሰስ አለበት፣ ማክሸፍ አለበት። ምክንያቱም ካሁን ቀደም እንዳየነው እንደምናውቀው አሳድ ሱሪያን የቴሮሪስቶች መቀመጫና መዋያ ማደሪያ መጠጊያ አርጓት ነበር። ያ ብቻ ሳይሆን ኢራን የምትባለው ሀገር እንደ ሀገር እንኳን መታ ሱሪያን በእጃዙር እየገዛች ከሱሪያ ሆነው ሊባኖስ፣ ከሊባኖስ የመን፣ ከየመን ይሁዳና ሰማሪያ፣ ከይሁዳና ሰማሪያና አዛ እስራኤልን ልክ እንደ ቀለበት አዙረው ሊጥሏት ተሞክሮ የነበረው ሴንተሩ ደማስከስ ነው፣ ማለትም ሱሪያ ነው። ስለዚህ እስራኤል በወሰደችው እርምጃ ሱሪያ ከፈረሰች በኋላ የሱሪያ የጦር ኃይል እስራኤል ካወደመችው በኋላ አሁን እንደገና የማንሰራርቶ መነሳትና አንዳንድ የቀሩ ነገሮች ካሉ አጃሃዳ ኢስላሚ ሐማስም ሆነ ፍልስጤሞችም ሆነ ዳዓሽ ወይም አይሲሶችም ሆነ ሌላ አክራሪ አዲስ የእስልምና ሃይማኖት ተከታይም ሊሆን ይችላል የሚያደርጉትን ነገር ሁሉ ለእስራኤል መረጃ እስካላ ድረስ የማክሸፍና የማውደም ኃላፊነት አለባት። ልንገርህ ያ ብቻ ሳይሆን አሁን እንኳን ያለው አዲስ መንግስት ሱሪያን ለመግዛት የሚሞክረው መንግስት ራሱ መንግስቱ አደጋ ላይ መሆኑን እስራኤል እንቅጭ ያለ አንድና ግልጽ የሆነ መመሪያ መልእክት ማስተላለፍ አለባት። ለዛ ነው ካስፈለገ ጁሊያን የሚባለው የፕሬዝዳንቱን አዲሱን ፕሬዝዳንት ያልተመረጠውን አሳድን ወስዶ በግድ የተቀመጠውን እሱን ቢሆን በቤቱና ባለበት ተቀመጠበት ቢሮ አውሮፕላኖቻችን ማንጀበብ አለባቸው። ምክንያቱም እሱም ቢሆን ናስራላን ያየው ይችላል፣ ሲንዋርን ያየው ይችላል። ወይም ደግሞ ላስታውስህ የኢራኑን ፕሬዝዳንትና የውጭ ጉዳይ ሚኒስትር በዚያ በሰማይ ላይ በሄሊኮፕተር ተንጃበው እንደቀሩት እነዚያን ሁሉ ለሱ ማስታወስ አስፈላጊ ነው። ምክንያቱም ሱሪያ ጎረቤት ሀገራችን ናት፣ የሩቅ ሀገር አይደለችም። እዛ ሆኖ እስራኤልን ለመጉዳት ነገር መጠንሰስ፣ ቴሮሪዝም ወይም ሽብርተኝነት መጠንሰስ ማስተናገድ የማይቻል መሆኑን አሁን ነው እስራኤል ማረጋገጥ የምትችል። ከቆየና ይህ መንግስት ከተጠናከረ ወይም የሚመጣው አዲስ የሚመጣው መንግስት ጠንካራ ከሆነና በሌሎች የቴሮሪስት ሀገሮች ጋር ወይም የሽብርተኛ ሀገሮች እየተረዳ የሚገነባ ወታደር ካለ ኋላኛ ለቅሶ ሊሆን ይችላል። ስለዚህ አሁን እስራኤል እየወሰደችው ያለችው አቋም ትክክል ነው፣ እንደዛ ነው መሆን ያለባት። ስለዚህ ከእስራኤል ባካችሁ አትድረሱ፣ እስራኤል እንጎዳለን ብላችሁ ከዚህ አትንጠንስሱ፣ እርሾ አትጣሉ ብሎ ማሳወቅ ያለበት በመገንባት ላይ ያለው መንግስት ነው። ስለዚህ እነሱ ማያደርጉትን እስራኤል የማድረግ ግዴታ አለባት። ጥሩ ስራ ነው የሰራችው ብዬ ነው የማስበው። እስቲ ወደ አዛና ወደ ሐማስ ልውሰድህና የተባበሩት መንግስታት ማህበር የጸጥታ ሳይሆን የሰው ልጆች መብት ጠባቂ እየተባለ ስም ያለው ተቋም ዘገባ አውጥቷል። በዘገባውም እስራኤልን በከፍተኛ ሁኔታ ነው የወነጀለው። አላግባብ ድፍረትም ተፈጽሟል፣ ተጨፍጭፈዋል፣ ጄኖሳይድ ማለት የዘር ማጥፋት ድርጊት ተደርጓል። በእስራኤል በኩል ግራም ሆነ ቀኝ ክንፍ ፓርቲ መሪዎች ከግራና ከማዕከላዊ ክንፍ ቤኒ ጋንዝ እንዲሁም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዘገባውን በጣም ነቅፈውታል። የተባበሩት መንግስታት በዚህ መድረክ በእኔና በአንተ መካከል ሁላችንም ቢሆን በዚህ 2 ዓመት ውስጥ በመናደርገው
አስተያየት ደግመን ደጋግመን ተናገረው ቤንጎሪዮን የተናገሩት ነገር አለ ሽሙም ብለውታል የተባበሩት መንግስት ማለት ዜሮ ማለት ነው ብለውታል የተባበሩት መንግስታት የጸረ እስራኤል አቋም ያለው ከ350 በላይ የሆነ ጸረ እስራኤል ውሳኔዎችን ያስተላለፈ ሌሎች የቴሮሪስት ሀገሮች እንደ አፍጋኒስታን እንደ ኢራን እንደ ኢራቅ ፑቲን እንኳን ሌላው ቀርቶ የአፍሪካ ሀገሮች እኮ ዲክታተር ሀገሮች ሁሉ በሰው ልጅ ላይ የሰው ልጅ መብት የሚነፍቁ የአፍሪካ ሀገሮች ምስል ዘርዘር ይቻላል ለነሱ እንኳን እንደዚህ አይነት ውሳኔ ተወሰነ ሁሉ ጊዜ አንቲ እስራኤል ጸረ እስራኤል ውሳኔ የያዘ ተቋም ነው እኔ አንዳንድ ጊዜ እስራኤል ለምን ነው የዚያ ድርጅት አባል የሆነች ይያልኩ ጥያቄ ጠይቃለሁ እስራኤል እኮ ለቃለች ከአንድ ወር በፊት ለቃለች አሁን ነው ግን እስራኤል የተባበሩት መንግስታትን አለቀቀችማ አጠቃላይ የተባበሩት መንግስታትን ነው አጠቃላይ ሁኔታውን ነው ማለት ስለዚህ የተባበሩት መንግስታት ድርጅቶች አሉ እነሱ ለምሳሌ የሰብአዊ መብት ተሚሉት አለ የጥበቃና የሴኩሪቲ ኮሚቴ አለ የሚወስነው ውሳኔ ሌላው እንኳን ቀርቶ ነው ማለት WHO ወርልድ ሄልዝ የጤና የዓለም አቀፍ የጤና ድርጅት እንኳን በተባበሩት መንግስታት ስር የሚሰራው ሁሉ በዶክተር አዳህሎም ሁሉ እነዚህ ሁሉ ጸረ እስራኤሎች ናቸው ለምሳሌ እነሱ ሆስፒታል ሽፋ ምንም አይነት ችግር እንደሌለ ኡንራ የሚባለው ድርጅት ልክ የኡንራ ሰራተኞች የሐማስ ሰራተኛ እንዳልነበሩና በሴት በድፈርና ህፃን በመግደል በመጨፍጨፍ ያልተሳተፉ መሆናቸው ሆስፒታል ሽፋ የጦር መሳሪያ የሌለ መሆኑን ከሌሎች ሆስፒታሎች ውስጥ ያስተባብረ ነበር ማለትም አይን ያወጣ ካይነ ላይ አፈር የሚል ድርጅት ነውና እኛ ከማሻኻሹ ዋናው ወሳኔ ምን መሰለ አሁንም ተመልሼ ቤንጎሪዮን ያሉት መናገር ፈልጋለሁ ቤንጎሪዮን ምንድነው ያለው መሰለ ሎ ኻሹ ማጎይም ኾሽቪም ኻሹ ማሻ ይሁዲ ሞሲብ ያ ማለት እንዴት ነው የውጭ ሀገር ህዝቦች አህዛቦች የሚያስቡት ለኛ ምንም አይደለም ዋናው ቆም ነገሩ አገራችንኛ ከዛ ሀገር የምንገነባው ነው ወሳኝ መሆን ያለበት ያሉት ነገር አለ ስለዚህ የተባበሩት መንግስታት ውሳኔ ማስተላለፍ ይቻላል እስራኤል አዛን የመቀጥቀጥ ሐማስን የማጥፋት የማሸነፍ የሚገባውን የሰብአዊ እርዳታ እንዳይገባ የማድረግ ውሃ መስጠት ማቋረጥ ኤሌክትሪክ ማስተማር ማቋረጥ አሁን የተጠለፉት ወገኖቻችን እስከሚመጡ ድረስ የራሷን ውሳኔ የመወሰን መብት አላት ስለዚህ እስራኤል ማድረግ ያለባት እሷ የምትወሰነው ውሳኔ እንጂ የተባበሩት መንግስታትማ ጸረ እስራኤል መሆኑ ይታወቃል እኔ ምንም ብዙ ቦታ አልሰጠውም በርግጥ አይረብሽም ማለት አይደለም አሁን እስራኤል ማድረግ ያለባት ይህን ጉዳይ የበለጠ ፋይዳ ቢስ መሆኑን ለማረጋገጥ ከአሜሪካው ፕሬዝዳንት ጋርና ከአሜሪካ መንግስት ጋር አብራ መስራት አለባት አዛኝ እንደወተደ መጨረሻ ላይ ማንኛውም ውሳኔ ሴኩሪቲ ካውንስል ስለሚመጣ እዛ ላይ አሜሪካ ቬቶ የማድረግ መብት ስላላት እስራኤል ከአሜሪካ ጋር እጅ በእጅ ተያይዛ መስራት አለበት ስለዚህ እነሱ ውሳኔ መወሰን ይችላሉ መደንፋት ይችላሉ ግን ፋይዳ ቢስ ነውና ይኸውልህ ይሄንን ካነሳው ላይ ቀር አንደኛው የተባበሩት መንግስታት ማህበር የሰው ልጅ መብት ጠባቂ ድርጅት እስራኤል አዛን እያስራበች ነው የሚል መግለጫ ሰጥቷል ይህ በዚህ እንዳለ ከታጋች ቤተሰቦች ለከፍተኛው ፍርድ ቤት አቤቱታ ቀርበዋል በአዛ ላይ እስራኤል መውሰድ የጀመረችው እርምጃ ለምሳሌ ኤሌክትሪክ ማቆሙን መድኃኒትና ምግብ የመግባቱ ሁኔታ ትክክል አይደለም ዞሮ የሚጎዳው ታጋቾችን ነው የሚል አስተያየታቸው ሰንዝረዋል ይህን በማስመልከትም እንግዲህ በቅርብ ቀናት ውስጥ በከፍተኛው ፍርድ ቤት ውይይት ይደረጋል ተብሎ ይጠበቃል ያውለ እኛ የዲሞክራሲ ሀገርና ህግና ደንብ ያላት ሀገር ናት ያ ማለት የሰው ልጅ መብት የምታስከብር እስራኤል ሀገር ናት የሀገሯን የህዝቧን ጥቅም አስከባሪ ናት በርግጥ አሁንም ቢሆን ኤሌክትሪክ ለምሳሌ የማይሰጥ ከሆነ ወይም ምግብ የኛ የተጠለፉት ሰዎች አሁንም እየተጎዱ ነው ሊጎዱም ይችላሉ አይጎዱም ማለት አልቻለም ስለዚህ ነገሮችኛ ማየት ያለብን እይታችን መሆን ያለበት ህግን በተመረኮዘ ለዛ ነው ፍርድ ቤት ያለው ዳኞች አሉ ጥያቄው አንተ ለምሳሌ ምግብ መቆም አለበት ሰብአዊ እርዳታ መቆም አለበት ከሚሉት አንዱ ነህ እንግዲህ አሁን ከፍተኛው ፍርድ ቤት ጣልቃ ቢገባስ አሁን ያውለ
ምን መሰለህ ፍርድ ቤት ጣልቃ ሊገባበት የሚችለው ለምሳሌ እኔ የማላውቃቸው ነገሮች ካለ ነው። ለምሳሌ እኔ ሁሉ ጊዜ አንድ ፍርድ ቤት ዳኛ ለምሳሌ አንድ ጉዳይ ለዳኝነት በሚመጣበት ጊዜ ብዙ ዶክመንቶች ይመጡለታል፣ አስተያየቶች ይመጣሉ፣ የዓለም አቀፋዊ ህጎች አሉ፣ የሀገር አቀፍ ህጎች አሉ፣ እስራኤል የፈረመችባቸው ነገሮች አሉ። እነዚህ ነገሮች ሚዛናዊነታቸው ለቼኪንግ ኤንድ ባላንስ ሚዛናዊነታቸው ለማረጋገጥ ነው። ያማ ካልሆነ አቶ ፋሲል እኛም የዲሞክራሲ ሀገር ልንሆን አንችልም። እኛ ያለነው የዲሞክራሲ ሀገር የሚፈቅድላትን እስራኤል እንደ ዲሞክራሲ ሀገር በእርግጥ እኛ እንደ ቴሮሪስቶች እንደ ሽብርተኞች እንደነሱ አስተሳሰብ ልናስብ አንችልም። ለምሳሌ ቴሮሪስቶች የጅምላ ግድያ በሚያደርጉበት ጊዜ፣ ሴት በሚገሉበት ጊዜ፣ በሚደፍሩበት ጊዜ፣ በሚጨፈጭፉበት ጊዜ የኛን ወታደሮች ለምሳሌ የዲሞክራሲ ወታደሮችን ልክ ሐማስ እንዳደረገው ተድራጎት ድርጊት አድርጉ ሄዶ ብለን ያንሰዳቸው ማለትም እነሱ እንዳደረጉት አይደለም የምናደርገው። የኛ የህግ ተገዢዎች ነን፣ የህግ የበላይነትን የምናውቅ ነን። ስለዚህ ጉዳዩ በእኛ ዳኞች ላይ መታየት አለበት። የኛ ዳኞች ደግሞ የሚያዩት ደግሞ ይህ መንግስት ምን አይነት አማራጭ አለው፣ የተጠለፉትን ሰዎች ለማስመጣት ምን አማራጭ አለው፣ ምን አይነት እርምጃዎችን መውሰድ አለበት የሚለው በአንድ በኩል እንደምታየው ለምሳሌ በዶሃ የሚደረገው ድርድር ምናልባት ነገሩን እንዳይበላሽና ወደ ምናልባት እድበለ ምክንያት ሌሎችም እንዳይጎዱ የሚል ውሳኔ ለማስወሰን ሊሆን ይችላል። ስለዚህ እኛ አሁን ማየት ያለብን አቶ ፋሲል መሰለህ ያንዳንዱ ተቋም የሚጣልበትን ኃላፊነት ማየት አለበት፣ መመርመር አለበት። መንግስት ኃላፊነቱ የተጠለፉትን ለማምጣት፣ መንግስት ኃላፊነቱ ሐማስን ከድረገጽ ማጥፋት፣ መንግስት ኃላፊነቱ ሐማስ የሚባል ድርጅት የታጠቀና ያልታጠቀ በአዛ ላይ እንዳይገዛ ማድረግ፣ የከፍተኛ ፍርድ ቤቱ ደግሞ እነዚህ ኢምፕሊመንት በሚደረጉበት ወለ እነዚህ ውሳኔዎች በሚተገብሩበት ጊዜ የሰው ልጅ መብት ያልተነፈገ መሆኑን የሚያረጋግጥ ቼኪንግ ኤንድ ባላንስ የሚደረግበትን ይሄን ፍርድ ቤቱ የሚያየው ነገር ሆኖ ነው። ስለዚህ ሌላው ደግሞ አንድ ነገር ማወቅ ያለበት ምን መሰለህ ያዛ ህዝብ ለምሳሌ እኛ ወታደሮች በሚለቁበት ጊዜ አዲስ ሰዎችን እየመለመለ አዲስ ሽብርተኞችን እየመለመለ ሊያቀርብና ሐማስ እንደገና ሊገነባ በአንድ በኩል ደግሞ እየተደረግን ሊል አይችልም። እስራኤል የሐማስ የሚባለው ድርጅት እና የጃዳ ኢስላሚ ድርጅት የቴሮሪስት ድርጅት ነው ብላ እስራኤል ከፈረጀት በዓለም አቀፍ ደረጃ ከተፈረጀ አንተ ለምሳሌ ያዛኗሪ ሆነ ልጅክን ለዚያ ድርጅቶች የምትሰጥ ከሆነ የምትደግፈው ከሆነ አይዞህ እያልክ ሞራል የምትሰጠው ከሆነ ሞራል ሰጪና ደጋፊውም ነፃ ሊሆን አይችልም። ስለዚህ ነገሮች መታየት ያለባቸው በዚህ እይታ ነው። ያ ማለት 2.4 ሚሊዮን ያዛ ህዝብ በሙሉ አንድ አይነት አመለካከት አለው ማለትም አንችልም። ምክንያቱም ሰዎች ነንና። ግን ያዛ ህዝብ አሁን ስቃይ ላይ ነው ያለው። በነገራችን ላይ በትላንትና እንዲወጣ ህዝባዊ ግምገማ ነበር 70% እስከ 75% ያዛ ህዝብ አዛን መልቀቅ ይፈልጋል። ይኸውልህ አዛን ለቆ መሄድ ይችላል። አዛን ለቀው የሚሄዱበት በሐማስ ምክንያት ነው። ሐማስ በስልጣን እስካለ ድረስ ሐማስ የሚባለው አደረጃጀት እስካለ ድረስ እስራኤል አትተወነን፣ ህይወታችን የተበላሸ ነው፣ ተበላሽቷል፣ አሁንም ቢሆን ኪሳራንን ከስረናን እያሉ ይላሉ። ችግሩ ምን መሰለህ ይህን እያሉ ግን ሐማስ እስካለ ድረስ አፋቸውን ከፍተው አውጥተው ይናገሩ። በሚደረገው ህዝባዊ ግምገማ ግን የስልክ ግምገማ ስለሆነ የእውነቱን ይናገራሉ። ስለዚህ ይሄ ነው ያለው ነገር አቶ ፋሲል። ኦኬ